ሰላምዬ፣ እኛ በሰላም እዚህ ቤት ውስጥ መኖር ነው የምንፈልገው። ትሰሚኛለሽ? አንቺም ሆንሽ ያቺ እህትሽ እዚህ ቤት ያላችሁት የማየኝ ስለታሰረ ነው። እሺ ሰላም፣ እሱ ደግሞ ምን ማለት ነው? እማዬ እናንተን ክፋት ማየት ስላቃታት ብቻ ነው እዚህ ቤት ያላችሁ። ወዴት ሰላም? ቆይ የተፈጠርሽው የዘሮ ሚላትን ቤት ተማምነሽ ነው እንዴ? እሺ እንወጣለን። ቤተሰብ ያሳዝንሽ? ሳያሳዝነኝ እኮ ቀርቶ አይደለም። ታዲያ ካሳዝንሽ አግዥኛ። እሺ ምን እንዳደርግ ነው የፈለግሽው? በቃሉን አግኙና ወደ ስራ እንዲመልስሽ ጠይቂው። ምንድነው? ሰላምዬ መተሻል እንዴ? ምን እያወቅሻት ነው? እቺ ልጅ እኮ ልታሳስተኝ ነው። ፈልግሽ እያወቅሽ ቤቴ ድረስ ሰተት ብለሽ መጣሻል። አለቃ ጥፋቴን እኮ አውቃለሁ። እሺ እና እንዴት መጣሽ? እንደማጨክንብኝ እርግጠኛ ስለሆንኩኝ ነው። ኧረ እባክሽ እንዴት አይነቷ ቀልደኛ ወጥቶሻል እባክሽ። ግን ደግሞ ዝራን መግደል መቼም አይጸጽተኝም። እውነትሽ ነው አንቺ? አዎ አሴር፣ በጣም ነው ያስጠላኝ። ሳስበው ራሱ እዚህ ዓለም ላይ ካሉ ቆሻሻ ሰዎች መሃል አንዱ ዝራ ነው የሚመስለኝ። እርግብን እኔ ሙሉ ለሙሉ ረስቻታለሁ። አሁን ስላንቺ ብቻ ነው የማስበው። መጥፎ ሰው ጋር የማይሆን ነገር ውስጥ ገብተሽ እንድትጎጂ አልፈልግም። እዚሁ ነው አንቄ ድፍት ማረክሽ። እዝራ ልቀቀኝ! አንቺ እንዳሰብሽው ሞኜ ሳይሆን አምኜሽ ነው። እሺ አንተ ምን እያደረግክ ነው? ወይኔ ጉዴ! አረ ልጁ ምን እያደረገ ነው? አንተ ልጅ ልቀቃት በማርያም። ሲሆን አንቺ አያገባሽም። ዝም በይ። በአባቴ ድርድር እንደማላቅ ነግሬሽ ነበር። አባት ማንም ቢሆን ማንም መቼም አልለቀውም። መጀመሪያ አባትህን ማንነት ወቅ፣ ከዛ በኋላ ጀግንነትን ታሳያለህ። ሀና ባትፈታተኝኝ ነው እሺ የሚሻልሽ። አልሆንልህ ብሎ እንጂ ልትገለኝ ሞክረህ ነበር እኮ። ስለዚህ በቅርቡ ይሄን ቤት ለቀን እንወጣለን ማለት ነው። የት እንሄዳለን? ቤት? እሱን እኔ አላውቅም። ወይኔ ጆሮ ወጋ ይህ ሽንኩርት መክተሻ ይዘህ በእናትህ ሰው ጋር ሎላ ምስትል አታፍም? ወደ አቶ ባቂላ ጋር በመሄድ ወደ ስራ እንዲመልሳት ጠይቀው ነበረ። ነገር ግን ወይዘሮ ሚላት እንደላከቻት እናም ያሰቡት እቅድ ላይ ቤቲን ብትልካትም አልተሳካላትም። ወይዘሮ ሜላት እስከ መጨረሻው ድርጅቷን ልታጣባት ትችላለች። አሁን ላይ አቶ በቃሉ ደግሞ ሁሉንም የሚደረገውን ነገር ከቤት በደንብ ሰላይ አስቀምጦም ሊሆን ይችላል እየደረሰው ነው ያለው። ስለዚህ ወይዘሮ ሜላት ጋር ተማክረሽ ነው የመጣሽው እኔ ጋር በማለት ቤቲንም ስቆባታል። ይዝራ ከጽዮን ጋራ ሰክሮ አብሮ አድሯል። ጽዮን ደስተኛ ናት። ምክንያቱም ንብረቱን ለመውረስ ከዚህም በፊትም እቅድ ስታወጣለት ነበር። ዛሬ ግን ተሳክቶላታል። ከሀና ጋር ተፋጠው በጣም ስለተናደደ ሀናን አንቋት ነበረ። አቶ በቃሉ እንግዲህ ልጁን ወደ ሀና የመጣበት ምክንያት አቶ በቃሉ ለይስራ እናቷ መታ ዝታብኛለች በማለት ስለነገረው እንዴት ነው በፍቅር ሳይሆን የቀረበችህ እኛን ሽማግሌዎቹን ልከን እንድታዋርደን ነበረ። ስለዚህ ሁሉ ነገር ተሳክቶላታል። አሁን ደግሞ እናቷ መታ ዛተችብኝ በማለት ሲነግረው ነበር። ወደ ሀናም መጥቶ መንገድ ላይ በጽዮን መንገድ ላይ እንድታገናኘው ቤተክርስቲያን እንሄድ በማለት ጽዮን ይዛ ስትወጣ የተፋጠጡት። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ይህን ቻናል ላይክ እና ሰብስክራይብ በማድረግ አበረታቱኝ እያልኩ ዛሬ ደግሞ ኖላዊ እነሆ ዛሬ ምን ተፈጠረ የሚለውን አብራችሁ ቆይታ በማድረግ ቪዲዮውን እስከ መጨረሻ በማየት አበረታቱኝ እያልኩኝ አሁን ላይ ጽዮንና ሀና ወደ ቤተክርስቲያን እያመሩ ነበረ። ታዲያ ጽዮንን ደውሎ ሀናን ይዛለት እንድትወጣ ስለነገራት ጽዮን ደግሞ ናይ ቤተክርስቲያን ድረስ እንምጣ በማለት ይዛት ትወጣለች። ከመንገድ ስትደርስ ሀናም ደብሯት ስለነበረ በቃ ይቅርብኝ ደስ አላለኝም ዛሬ በማለት ልትመለስ እናም ታዲያ ቤተክርስቲያን እኮ ነው መሄድ አልፈለግኩም ነበር አንቺን ደብሮሽ መስሎኝ ነው በማለት ስትነግራት እንደዚህ እያሉ እያወሩ ያለ በቃ እኔ ልመለስ ስትል ነበር ይስራን ያየችው ከርቀት። ይስራም እንግዲህ እናቷ መታ ዝታብኛለች እገልሃለሁም ብላኛለች ብሎ ስለነገረው አቶ በቃሉ ሀና ጋር መጥቶ ነበረ። ጉሮሯን ያነቃት ዘሎ ጉሮሯን ሲያንቃትም ጽዮን በመሃል ገብታ ተገላገላቸው። በፍቅር የተጫወሽበት ዛሬ አንቄ ካልገደልኩሽ አልተውሽም በማለት
ጥሩ ሰው መስለሽ ቀርበሽ በእኔ ላይ ትጫወችብኛለሽ? እኔ እኮ ይስራ ነኝ በማለት ነበር ጉሮሮዋን የሚያነቃት። እያነከኝ እኮ ነው፣ ምን እየሰራ ነው ተወይም ብትለውም ሊተዋት አልቻለም። ጽዮን ታዲያ በመሃል ገብታ ትገላግላችኋለች። ሴት ልጅ በመምታት ጀግና ትመስላለሁ ወይ በማለት ጽዮንም ትናገራለች። በፍቅሬ ተጫውታበታለች፣ እገላታለሁኝ፣ እኔ እኮ ይስራ ነኝ በማለት እሱም ይደነፋ ጀመር። ወይዘሮ ሜላትን ጭምር ይህች ውርጋጥ እናትሽ በማለትም ይሳደባል። ሀና ግን የአባትህን ማንነት መጀመሪያ በደንብ አውቃ ነው መናገር ያለብህ እኔን በማለትም ተናግረዋለች። አትቀድመኝ ልቅደማት ብለህ ነው ወይ የመጣሁ በማለት ሀንቾም ትናገራለች። እናቴንስ ቢሆን እንዴት ውርጋት ትላታለህ? መጀመሪያ አባትህ ምን እንደሚሰራ አረጋግጥና ከዛም በኋላ ትናገራለህ፣ እንዴትስ ትሳደባለህ? በማለት እንግዲህ ሀናም በጣም ተናግራለች። አሁን ላይ እንግዲህ ይስራና ሀና ከፍቅር ወደ ጥላቻ ተቀያይረዋል። አቶ በቃሉም ቢሆን ልጁን ወደ ጥላቻ ቀይሮታል። አንድ ልጁ ነው ያለው፣ ነገር ግን የማይሆን ነገር በራሱ ላይ ሞልቶ ወደ ጥላቻ ቀይሮታል። ሀንቾ በእርጋታ ለማናገር ብትሞክርም ይስራ ግን እኔ ይስራ ነኝ እገልሻለሁ በማለት እንግዲህ ማስፈራሪያ ሙሉ ሰጥቷታል። በቤተሰብ የተነሳ እንደዛ ፍቅራቸውን ያላበዱ ያክል በፍቅራቸው መሀል እንግዲህ ወደ ጸብ ተቀይሯል። በመጨረሻም እንግዲህ ይስራ ጥሏት ይሄዳል። ወይዘሮ ሜላት ደግሞ ቁጭ ያለችበት በሀሳብ ጭልጥ ብላ ነበረ። ቤትም ታዲያ ስትጠራት እንኳን ለተወሰነ ደቂቃ በሀሳብ ጭልጥ እንዳለች ቆይታለች። ታዲያ ወዲያውም ተጠራትና እንግዲህ ቤቲ ልትወጣ ስለነበረ ወደ ውጭ ላናግርሽ እፈልጋለሁ በማለት ቤቲንም ትነግራታለች። ምንድነውም ስትላት ተመልሰሽ ወደ አቶ በቃሉ ድርጅት እንዲያስገባሽ ጠይቂው በማለት ትነግራታለች። ከዛ ደግሞ የማይሆን እኮ ነው ወይዘሮ ሜላት፣ እንዴት እሱ አንቺ ጋር መኖሬን እኮ ያውቃል ብትላትም፣ ነገር ግን አንቺ ብቻ ሂጂና መልሰኝ በይው፣ ከዛ ባቂውን እኔ እነግርሻለሁ በማለት ወይዘሮ ቤትም ታዲያ የሚመልሰኝ አይመስለኝም፣ ምክንያቱም አንቺ ጋር እንደምኖር በደንብ ያውቃል ብትላትም፣ ወይዘሮ ሜላት እንደምንም ብለሽ አሳምኙ ደግሞ ሞክሪውና ከዛም በኋላ ያለውን ነገር እንነጋገራለን በማለት ታዲያ ቤተሰቤ ጉዳይ አያሳዝንሽም ወይ ቤተሰቤን እስቲዩ በማለት እሷም ታዲያ ውለታዋም ስለከበዳት እሺ በቃ እሞክራለሁ በማለት ወደ አቶ በቃሉ አመርታል። ወይዘሮ ሜላት ታዲያ ወደ ድርጅቱ ቤት ከተመለሰች ከድርጅቱ ውስጥ ያለውን ነገር እንድታቀብላትና ከዛም በኋላ የአቶ በቃሉን ለመበቀል ነው የፈለገችው። ነገር ግን አቶ በቃሉ ደግሞ ሁኔታውን ስለተረዳው ሜላት እንደላከቻት በደንብ ስላረጋገጠ በሳቅ ነበር የተቀበለ። እናም ታዲያ ሊሳካላት አልቻለችም። ቤቲ ወይዘሮ ሜላት ልካሽ ነው የመጣሽው በማለትም አቶ በቃሉ ተናግሯል። እሱም ታዲያ ወይዘሮ ሜላት ስለተጠራጠራት ሁሉንም ነገር አውቃለሁ፣ እሷ ናት የላከችሽ፣ እንዴት ልመልስሽ እችላለሁ ወደ ስራ በማለት ነበር ስቆ የመለሳት። ሀናም እንግዲህ ወደ አባቷ ጋር ትሄዳለች። አባቷ ጋር ቁጭ ብላ አሴ ይመጣል። አሴም ታዲያ ምን ሆነሽ ነው ደብሮሻል ሲላት ይስራን እኮ አገኘሁት ትለዋለች። እንዴት በማለትም ሲጠይቃት ይስራ ሊገላት አገቷንም እንዳነቀ እና ደግሞ እንደዛ ተባትም እየነገረችው ነበረ። ግን ደግሞ እኔ ወንድ ብሆን ግንባሩን ብዬ ነበር፣ ዛሬ በጣም አናዶኛል፣ ይስራን ግንባሩን ብዬ ነበር ማሳርፈው በማለት እንግዲህ ስትነግረው በቀል ጥሩ አይደለም፣ ላንቺም ቢሆን እንደዚህ አይነት አስተሳሰብ እኮ አልነበረሽም፣ ሰው መግደል ጥሩ አይደለም ቢልም ጆሮ እሷ ግን በጣም ስለተናደደች ስለ ይስራም ቢሆን እኔ ብሆን ወንድ ሆኜ ቢሆን ኖሮ ግንባሩን ብዬ ጥለው ነበር በማለት እንግዲህ ለጆሮም ትነግረዋለች። ጆሮም እንግዲህ እስራን ለመበቀል እያሰበ ነው። እሱም ደግሞ ቸምቹ ይቅርብህ፣ ከዚህ ይቅርብን፣ ጸብ ውስጥ መግባት የለብንም ቢለውም ሀና ናት እኮ ለሀና ደግሞ ምንም ማድረግ እችላለሁኝ፣ ሀና ሲከፋት ማየት አልፈልግም በማለት ጆሮ እንግዲህ ይስራን እወገዋለሁ በማለት በዛቻ ይገኛል። ግን ደግሞ ይስራና ቢወጉትም በኋላ ላይ ደግሞ ትልቅ ችግር ውስጥ ሊገቡ ይችላሉ። አሁን ላይ ጆሮ የሚያስበው ይስራን ለማጥቃት ነው። ነገር ግን መጨረሻቸው ደግሞ አቶ በቃሉ የትም ገቡ የት አሳዶ ሊገላቸው ይችላል። አንድ በኩል ደግሞ ድንብላልና
ከእርግብ ጋር ጦርነቱ ቀጥሏል። ድንብላልም ብትሆን ቸምቹን ትቀማኛለች ብላ ስለምታስብ አሁን ላይ ስታያት ደሟ ይፈላል። ታዲያ እንግዲህ እርግብም ገብታ ምሳ ስጪኝ በማለት ስትጠይቃት ለምን ብዬ ነው የምሰጥሽ ራስሽ ሰርተሽ ቢ በማለት ተናግራታለች። ከዛም አንዳንድ ሲሉ ተጣልተዋል። እርግብም ታዲያ ዘላ አንገቷን ታንቃታለች። እንደ በፊቱ ምፈራሽ እንዳይመስልሽ ወደዚያ ልቀቂኝ በማለት እርግብም ትናገራለች። በመሃል ሰላምዬ ስትመጣ ምን እያደረግሽ ነው በማለት እርግብን ትቆጣለች። ይኸውልሽ ሰላምዬ እኔ እኮ ምንም ጥፋት የለብኝም ምሳ ስጭኝ አለችኝ። ከዛም እኔ እዚህ ቤት የተቀጠርኩት ጋለሞታ ልቀልብ አይደለም ራስ ሰርተሽ መብላት ትቻለሽ በማለት ነገርኳት ስትላት፣ ሰላምዬ ደግሞ እርግብንም ስለማትወዳት እርግብን ተሳድባታለች። ይኸውልሽ እያት ጠግባለች እኮ በማለት አንቺ አይደለሽም ወይ ሰራተኛ እስኮንሽ ድረስ ምግብ ስጪኝ በማለት ነበር መጀመሪያም የተናገረቻት። እሷ ደግሞ የማንንም ገለሞታ ልቀልብ አይደለም እዚህ ቤት የገባሁት ብላ ነበር የመለሰችላት። አሁን ላይ ታዲያ ይኸው ጠግባለች በማለት ለሰላምዬም ትናገራለች። ሰላምዬ ደግሞ አንቺ ነሽ የጠገብሽው እሷ ምን ታድርግሽ እዚህ ቤት ያለሽበትን እረስተሻል ወይ በማለት እርግብን ትናገራታለች። ለሷ አገሽ እንዴ በማለት ትናገራለች። ሰላምዬ ደግሞ እርግብንም ስለማትወዳት እንግዲህ ተናዳ ትወጣለች ከውስጥ። ግን ደግሞ ታሳዝነኛለች በማለት ሰላምም ትናገራለች። ድንብላል ደግሞ ምናምነቷ ታሳዝናለች ይቻ አመድ ይመስለች በማለት እንግዲህ ሁለቱም ይሳሳቃሉ። ታዲያ አሁን ላይ አሴና ቸምቹ በአንድ ቤት ሆነው አሴ በሀሳብ ጭልጥ ይላል። ስለምንድን ነው የምታስበውን ብሎ ሲጠይቀው ስለ ሀና እያሰበ እንደሆነ ይነግረዋል። ታዲያ አንተ የዚህን ያክል እንዴት ለምንድን ነው የምታስብላት? ፋያውም ራሱ የዚህን ያክል ያንተን ያክል የሚያስቡላት አይመስለኝም በማለት እንግዲህ ቸምቹም ይናገራል። ቸምቹ ታዲያ በሀና ሙድ እያዘ ነበረ። አሴም እንግዲህ አንተ መቼ ነው እኔን የምትረዳኝ? ሁሌም እንደቀለድክብኝ ነው። ግን ደግሞ እኔ ቀልድ አይደለም የምናገረው ሀናን ማንም እንዲናገርብኝ አልፈልግም በማለት በሀና ቀልድ እንደማያውቅ ይነግረዋል። አሁንም ቢሆን አሴ ሀናን በጣም ስለሚወዳት ማንም እንዲናገርበት አይፈልግም። ታዲያ ይናደድና ቸምቹም ታዲያ እኔም እርግብ ናፍቃኛለች በቀል ውጣ በማለት ወደ እርግብ ጋር ይሄዳል። ወደነ ወይዘሮ ሜላት ቤት ሲያመራ ታዲያ በር ላይም እርግብን ነበር ያገኛት። እርግብ ደግሞ ከፍቷት ፊቷን ሲያያት ምን ሆነች ነው ብሎ ይጠይቃታል ቸምቹ። እሷም ታዲያ ከድንብላል ጋር እንደተጣላች ትነግረዋለች። ለምንድነው የምትጣየው? ድንብላልን ተያት። ለምንድን ነው? ለድንብላል ልታግዝ ነው ወይ? እገላታለሁ በማለትም እንግዲህ እሷን ገለሽ የት እንደምትደርሽ አይሻለሁኝ፣ እሷን ብትገሊያት ደግሞ እኔ ነኝ የማጠፋሽ በማለት እንግዲህ ቸምቹም እርግብን ይናገራታል። የዚህን ያክል በጣም እንደሚወዳትና አሁን ላይ እርግብን ብትሆን ተስፋ እንደቆረጠች በሱ ልትረዳ ይገባታል። ምክንያቱም በድንብላል እኔ ቀልድ አላውቅም በማለትም ቸምቹ እንግዲህ ተናግሯታል። ድንብላልንም ቢሆን ምን ሆናችሁ ነው በማለት ገብቶ ጠይቋት ነበረ። ድንብላልም ታዲያ ስታያት ገና ደሟ እንደሚፈላባትና ምንም ሳላረጋት ግን ደግሞ ምግብ ስጪኝ ስትላት ሰርተሽ መብላት ትችያለሽ ባልኳት ዘላ አንገቴን አነቀችኝ፣ እኔ ምንም አላልኳትም በማለት ተነግረዋለች። እሱም ታዲያ ተያት፣ እኔ እኮ እንደ በፊቱ እሷን አልወዳትም፣ እምወድሽ ደግሞ አንቺን ነው፣ እሷን ዝም በያት በማለት እንግዲህ ለድንብላልም ይነግራታል። ድንብላል ታዲያ ስለምትቀናና ያው ገና ቸምቹን ትነጥቀኛለች በማለት ሀሳብም ቢገባት አሁን ላይ ታዲያ አይጥና ድመት ሆነዋል ሁለቱ። እርግብም ብትሆን ድንብላል ከኋላዋ ተነስታ ቸምቹን ስላፈቀረችው እና ተቸምቹ ጋር ስታያት ትናደዳለች። አሁን ላይ ቸምቹ ድንብላልን እንጂ እርግብን አይፈልጋትም። እሱን ደግሞ እርግብ በደንብ ተረድታ ይመስለኛል። በኩል እንግዲህ ይስራና ጽዮን መንገድ ላይ ቁጭ ብለው ጥሩ አላደረግክም፣ እንዴት ሀናን እጅህን ታነሳለህ? ሀና ላይ ሴት ላይ እንዴት እጅን ታነሳለህ? በማለት እየተነጋገሩ እያለ ቅዱስ ይመጣል። ቅዱስም ታዲያ ጽዮንን ሲያያት ሰላም ይላትና ከብዙ ጊዜ በኋላ ጠፍተሽ ከየት መጣሽ በማለትም ይጠይቃታል። እሷም ብትሆን
ምን የዚህን ያክል ያስገርማል? መጣዋ በማለት እንግዲህ ሚስጥሯን አቶ በቃሉ እንደ አገታትና ያው ሚስጥሯንም ጠብቃ እገልሻለሁ ብሎም ስላስፈራራት አሁን ላይ ደግሞ እሷም የስራን ስለምትፈልገው ከስራ ጋር ደግሞ አብራ እንድትሆን ስለፈቀደላት አሁን ላይ እሷም ደስተኛ ሆናለች። የስራን በእጇ ለማስገባት በፊትም ስትጣጠር ነበር እና አሁን ደግሞ አብረሽው ሁኚ በከፋው ሰዓት በማለት አቶ በቃሉም ስለነገራት ተይስራ ጎን ሆና አሁን ላይ ታዲያ እዛ ቤት ነው እኮ የምኖረው። አሁን አንተ እሷን ስለመታት እኔ ወዴት እገባለሁ በማለት ለስራም እየነገረችው ነበር። ቅዱስም ስላያት በጣም ደስ ብሎታል። እሱም ታዲያ ቀጠሮ አለኝ ሌላ ጊዜ አናግራችኋለሁ በማለት ከሀና ጋር ተጣልቶ እንደሆነ ይስራም የደበረው ለምን እንደዚህ ትሆናለህ በማለት እንግዲህ ይስራም ተወኝ በማለት ጥሎ ይሄዳል። ቅዱስም ወደ ሌላ ጋር ከሰሊና ጋር ቀጠሮ ስለነበረው በሌላ ጊዜ እንደሚያገኛቸው ተቀጣጥረው ይለያያሉ። በአንድ በኩል እንግዲህ ሀና ወደ ቤት ከተመለሰች በኋላ ከፍቷት ክፍሏ እንደተለመደው ቁጭ ብላ ነበረ። ሰላም ምን ሆነሻል ብላ ስትጠይቃት ዛሬ ጽዮን ወደ ቤተክርስቲያን ውስጥ ልንሄድ ብላኝ የስራ ጋራ የስራ አነቀኝ በማለት ትነግራታለች። ታዲያ ሰላም የሚሰማችው ነገር በጣም ገርሟት የስራ እንዴት ሊያንቅሽ ቻለ? እሷስ ደግሞ ለምንድን ነው ወደ ቤተክርስቲያን ብላ ከሱ ያገናኘች ብላ በጣም ትናደዳለች። እሷንም እሱንም ቆይ እሰራላችኋለሁ እኔ ሰላምን አያውቁኝም በማለት ሰላም እንግዲህ ትጉትጉ ትላለች። ታያቸው በማለት እንግዲህ ሀናም የሆነውን ሁሉ ብትነግራትም ሰላምዬ በጣም ተናዳ ነበረ። ጽዮንም አይኗ ጠዋት ላይ ስትመጣ ሰላምዬ ታገኛታለች። ሰላምም ታዲያ የት አድረሽ ነው የምትመጪው? ደሞስ ሀናን ለምንድን ነው ወስደሽ የስራ ጋር ያገናኘሻት? በማለት እሷም ለጊዜው ዋሽታ ነበረ። እኔ እንደዚህ ይሆናል ብዬ አልገመትኩም፣ ግን ደግሞ ቤተክርስቲያን እንድንሄድ ነው እንሂድ ያልኳትኝ እንጂ የስራ ይመጣል ብዬ እኔ መች አሰብኩ በማለት ትነግራታለች። ታዲያ ከዚህ ቤት ውልቅ ብለሽ ውጪ፣ እናንተ የሆነ ነገር አላችሁ እንጂ በደህናችሁ አይደለም በማለት ሰላምዬም ትናገራለች። እንግዲህ ታዲያ አሁን ላይ ጽዮንም አፏን ከርክማ ይወጣልሻላ ትንሽ ጊዜ ትታገሽኛለሽ በማለት እንግዲህ ያሰረችውን ሴራ እንደውም አቶ በቃሉ ራሱ ቢልካት ይህን ጊዜ አንዳንድ ነገርም ልታወጣ ትችላለች፣ መረጃ ልታቀብለው ትችላለች ለአቶ በቃሉ። ግን ደግሞ ቤቲ ምንድን ነው የሚያጋጫችሁ በማለት ወደ ሽንት ቤት ወስዳ ስትጠይቃት እሷም ደግሞ ከስራ ጋር አብራ እንዳደረች ትነግራታለች። ተሳካዊ በማለት ሁለቱም ይደሰታሉ። እንደዛ ከሆነ በቅርብ ከዚህ ቤት ለቀን እንወጣለን፣ እስከዛው ታገሽ በማለት ቤቲም ለእህቷ ትናገራለች። ምንም ታዲያ እኛ እኮ ምንም መሄድ የለንም በማለት ስትላት ወይዘሮ ሜላትን ቤት ተማምነሽ ነው ወይ የተቀመሽ በማለት ነበረ ሰላምም የተናገረቻት። በአንድ በኩል ደግሞ አሴና ቸምቹ ይስራን እየተከተሉት ነበረ። ታዲያ ብዙ ሰዓት ተጠበቁት በኋላ ይስራን በርቀት ያውታል። እነሱም ታዲያ ወደ እሱ እየተጠጉ ነበር። ነገር ግን ይስራም ከፊት ለፊት ሲሄድ እነሱም ደግሞ ከኋላ ሲከተሉ፣ ቸምቹ ግን በጣም ፈርቶ ወደ ኋላ እየሸሸ ነበረ። ቢላዋ ይዟል። አሴ እንግዲህ ጉዳት ያድርስበት አይድርስበት ባይታወቅም አሁን ላይ ቸምቹ በፍራቻ ከኋላ ይከተላል። ጆሮ ደግሞ ወደፊት እንግዲህ እየተከተለ ነበር። በማብረን እናየዋለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ሁኑልኝ። የሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው የዛሬ ቪዲዮ በዚህ ተጠናቋል። ባይ ባይ።